ኢትዮጵያ በአፍሪካ ቀንድ የምትገኝ ስትራቴጂካዊ ሀገር እንደመሆኗ መጠን ሰፊ ድንበር ተሻጋሪ ማህበራዊና ኢኮኖሚያዊ ትስስር አላት። ሆኖም የሀገሪቱ የድንበር አካባቢዎች አሁንም ድረስ ለሀገር አቋራጭ የጸጥታ ስጋቶች፣ ለህገወጥ የሰዎችና የሸቀጦች ዝውውር እንዲሁም ለተገደበ እንቅስቃሴ ተጋላጭ ሆኖ ቆይቷል። ይህንን ተግዳሮት ለመቅረፍና የድንበር አስተዳደር ፖሊሲን መሬት ላይ ካለው ተጨባጭ እውነታ ጋር ለማጣጣም የሚያስችል ጥናት በማድረግ ብሔራዊ ፍኖተ ካርታ ተዘጋጅቷል። በ12 የድንበር አካባቢዎች ለ5 ወራት የተካሄደው ጥናትም በአካባቢዎቹ የሚስተዋሉ ችግሮችን ለይቷል። እንግዲህ ቀደም ሲል በነበረው አመለካከት የድንበር ቀጠናዎች እንደ ስጋት ምንጭነት ነው የሚታዩት። የኮንትሮባንድ ንግድ፣ ህገወጥ የሰዎች ዝውውር፣ የመሳሪያ ዝውውር፣ በቀጠናችንን ማተራመስ የሚፈልጉ የተለያዩ የቀጠናውን ደህንነት፣ ሰላም የማይሹ ኃይሎች ብዙ ህገወጥ እንቅስቃሴ፣ ያሉታዊ እንቅስቃሴ የሚያደርጉበት ቀጠና ነው። ሂውማን ትራፊኪንግ ጋር ከኮንትሮባንድ ጋር የተያዙ ስጋቶች አሉ። ኦፍኮርስ ፒፕልስ ሞቢሊቲ አለ፣ ግን አንዳንዴ ደግሞ ኮንስል እያደረጉ የሚገቡ አይደንቲቲያቸውን እያደረጉ የሚገቡ እንትኖች አሉ። ስለዚህ አንዳንድ የተደራጁ ወንጀሎች የሚታዩና የድንበር ተሻጋሪ ስጋቶች ሆኑ። ምክንያቱም ሀገራችን የተዋሰነችባቸው አካባቢዎች ፍራጃይል የሆኑ ስለሆነ የኢትዮጵያን ድንበር ደግሞ ከዚህ የሴኩሪቲ ዳይናሚክስ ለይተን የምናየው ስላልሆነ እንደዚህ አይነት ፋይንዲንጎች አሉ። በቀጣይ ይጸድቃል ተብሎ የሚጠበቀው ይህ የብሔራዊ ፍኖተ ካርታ የሀገር ውስጥ ጥረቶችን ከአፍሪካ ህብረት የድንበር አስተዳደር ስትራቴጂና ድንበሮችን የብልጽግና ቀጠና ለማድረግ ያለመ ሲሆን ይህም አስቀድሞ ያለውን እይታ ከመቀየር እንደሚጀምር ነው የተነሳው። በመላው አፍሪካ ድንበሮች ተራ የይዞታ ወሰኖች ብቻ እንዳልሆኑ የመረዳት አዝማሚያ እየሰፋ መጥቷል። ይልቁንም ድንበሮች ደህንነት፣ ልማት፣ አስተዳደር፣ የሰዎች እንቅስቃሴ፣ ንግድና ማህበራዊ ግንኙነቶች እርስ በርስ የሚተሳሰሩባቸው ቦታዎች ናቸው። የአጀንዳ 2063ና የአፍሪካ ህብረት የድንበር አስተዳደር ስትራቴጂ ራዕይም ይህንን አህጉራዊ የጋራ እይታ የሚያንጸባርቅ ሲሆን ይህም ድንበሮች ምንም አይነት ጠቀሜታ ከሌላቸው የዳርቻ ቀጠናዎችነት በመቀየር ወደ ድል፣ ትብብርና ወደ ጋራ ብልጽግና ማዕከልነት እየለወጣቸው ይገኛል። ድንበሮችን የግጭትና የሉዓላዊነት ፍትጊያ ምንጮች ሳይሆኑ የልማት አፍሪካውያንን ወደ አንድ የምናመጣባቸው የምናስተሳስርባቸው፣ ያንን ለማድረግ ግን ነገሮችን የምናይበት ማዕቀፍ አስተሳሰባችን መለወጥ አለበት የሚል ነው። እንግዲህ በዛ የእሳቤ ማዕቀፍ ውስጥ ነው ይሄ ፕሮጀክት የተጀመረው። ፕሮጀክቱ ጠረፍ አካባቢ ያሉ ህዝቦችን ጠረፍን በደህንነትም፣ በኢኮኖሚም፣ በጸጥታም፣ በኢሚግሬሽንም የማስተዳደር ኃላፊነት ያለባቸው የፌዴራል ተቋማትን እንዲሁም የጠረፍ አካባቢ አስተዳደሮችን፣ ህዝቦችን ያሳተፈ ጥናት ነው የተደረገው። ሰፊ ጥናት ነው። ይህ መሬት ላይ በመውረድ ሰፊ ጥናት የተደረገበት ፍኖተ ካርታ በጥናት ላይ የተመሰረተ ተጨባጭ ፖሊሲን ለማዘጋጀትም አጋዥ የሚሆን ነው። ይህንን ወቅታዊ ሁኔታ መነሻ በማድረግ የኢትዮጵያን የድንበር አስተዳደር ማጠናከር በሚለው 12 አካባቢዎች ላይ የተከናወነው የዳሰሳ ጥናት ልዩ ጠቀሜታ ይኖረዋል። የዚህ ጥናት ዋና አስፈላጊነት በማስረጃ ላይ ለተመሰረተ የፖሊሲ ቀረጻ የሚያበረክተው አስተዋጽኦ ነው። ጥናቱ ሰፊ የመስክ ምርምር፣ ከባለስልጣናት ጋር የተደረጉ ምክክሮችን፣ የባለሙያዎችን እውቀት፣ ከአካባቢው ባለድርሻ አካላት ጋር የተደረገ ተሳትፎና የማረጋገጫ ወርክሾፖችን በመጠቀም በኢትዮጵያ ያለውን የወቅቱን የድንበር አስተዳደር ሁኔታ ለመረዳት የሚያስችል ጠቃሚ የመነሻ ግንዛቤ ፈጥሯል። ቤዝላይን አንደርስታንዲንግ ፎር ካረንት ስቴት ኦፍ ቦርደር ገቨርናንስ ኢን ኢትዮጵያ። ጥናቱ ችግሮችን ከመለየት ባሻገር የመፍትሄ አቅጣጫዎችን ያስቀመጠ ሲሆን ይህም በየአካባቢዎቹ ያለውን ህገወጥነት በማስቀረትና ወደ ህጋዊ መንገድ እንዲገቡ ለማድረግ የሚያስችል ኢትዮጵያዊ መፍትሄን ያቀረበ ነው።